አለበት ግን ይሄን ያህል ባታስጠብቂ ጠብቁኝ ብዬ ለማንኳችሁ ምን እያልሽ ነው ከመቼ ወዲህ ነው እኛ አንቺን ስተንበልተን የምናውቀው እኔ አልበላም መብላት ትችላላችሁ ምን እያልሽ ነው ቆይ አንቺን ስጠብቁለን እንዴ ነው አልበላም የምትይኝ መብቴ መሰለኝ ለማንኛውም ሰው ሜዲ ነው ምን እየሆነች ነው ምን አውቂ ጠዋት ተነጋግረን ነበር ኧረ እባክህ ቀልደኛ ነህ የልክ ወደ ወርቅ ነሽ መሰለኝ ልሸኝሻ ደስ ይለኛል ሃና አቤት አሲር ትላንት እንደዛ እንደደበረሽ አልነግረም አልሽኝ አይደል አሲር ምንም እንዳልሆንኩኝ ነግሬህ ነበርኩ ኧረ አይነፋም እንደዛ ሙድሽ ተቦክሞ ምንም አልሆንኩም ትኛለሽ አይደል አሲር ለምን ትጨነቃለህ ያው አለ አይደለ ለመጀመሪያ ጊዜ እንደሰው ቆጥራችሁኝ የተቀበላችሁኝ አንቺና አባትሽ ነበራችሁ እናማ እናንተ ደብሯችሁ ሲመለከት እኔ የሚደብረኛል ትቀልዳለህ አይደል ልነግራት ይገባል ቆይ ግን ምን ብዬ ነው የምነግራት ሃና እኔ ልቤ ያመመኝ ነው ደጋግሜ አንቺን ነው የማስበው አይ ያዩንም እስኪ ቆይ ሌላ ምናልባት አው ሃና ታገቢኛለሽ እላታለሁ እሺ ከዛ ሰው አገባሃለሁ ብትለኝ ምን ላደርጋት ነው እንደዚህ ማይባል ቁጭ በል እስቲ እሺ እኔ አሲር አቤት ፋዘር ሰሞኑን እንደው ምን ነክቶ ነው እንደዚህ ስክን ያልከው ስክን አልክ ማለት ፋዘር ቡና አደረጉኝ እንዴ ሰከን አልክ የሚልኝ አትቀልድ ሰሞኑን ተረጋግተሃል እንደ በፊቱ አትንቀጨቀጭ ምናልባት ምክሮ ገብቶኝ ይሆናል የማን ምክር የእርሶ ነው እኔ ደግሞ ምን ብዬ መከረህ ነበር ፋዘር አሁን እያረጅ መሆኑን እርግጠኛ ሆንኩኝ አይ አንተ ደግሞ ሁሉ ነገር ላይ ካልቀለድክ አይሆንም ያምሬን እኮ ነው በየቀኑ አይደል እንዴ የሚመክሩኝ ወይ ጉድ ዞረ እኔኑ ሰበብ አደረከኝ ይልቅ ፋዘር ወደ ሀገራችሁ ስትመለሱ እኔ መምጣት ይችላል አዲስ አበባ ለማን ትተ አዲስ አበባ ምን ትሆናለች አንተ ከሌለ የነዋሪዎቿን ኪስ ማን ይዳብስላታል ወይ ጉድ ፋዘር ግን በጣም በግብዳው ነው ሙድ የሚይዙት ምን ነው ተሳሳትኩ እንዴ እኔ ስርቆት ትቻለሁ አሁን ወደ ደስ ይወስዱኛል ወይስ አይወስዱኝ እቲ ደህና ነሽ አይደል እኔ ደህና ነኝ እንዴት ነሽ አንዬ እግዚአብሔር ይመስገን እርሶ እንዴት ኖት እኔ ያለው ሰላም ነኝ የሄዱበት ጉዳይ ተሳካሉት አዎ እግዚአብሔር ረዳኝ ተሳክቶልኛል ኦ ደስ ይላል በጣም አንዬ ምን ሆነሽ ነው ትናንት የቀረሽው አይ ምንም ከአባዬ ጋር የሆነ ቦታ ሄደን ነበር እሺ ምንድነው ይኸውልሽ አንዬ እስከዛሬ ላረኩሽ ነገር በጣም ይቅርታ ምን አድርገውኛ ቃሉ አረ ምንም አልበደሉኝ የኔ እብደት እንኳን አንቺን ባዳዋን ልጆቼንም እያስቀየመብኝ አረ ትዬ እንደዛ አይበሉ ይኸውልሽ የሰላም ታናሽ ልጅ ጠፍታብኛለች ከዛ በኋላ ነው ራሴ መሆን ያቃተኝ ሀሴት የምትባል ልጅ እንደነበረችው ምናሴና ሰላም ሲያወሩ ሰምቻለሁ እንዴት አይነት ቆንጆ ልጅ ነበረች ይመስልሽ ከመልክ ከጸባይ የነበራት የተባረከች ልጅ ነበረች ወይ በጣም ያሳዝናል እትዬ ፈጣሪ ፈቀደው ነው የሚሆነው እርሱ እንደዚህ አይሆን እኔ ማምን ሆንኩኝ ብለሽ ነው ሳይታወቀኝ ሀሴት እያልኩኝ ከጎን ያሉት ልጆቼን ረሳዋቸው አንቺንም አሰቃየሁሽ ለኔ ምንም አይጨነቁ ምንም ክፉ ነገር አድርገውብኝ አያውቁም ግን ደግሞ እኔ ምን ላድርግ እንኳን እኔ ወለድኳት አላፊ አክዳሚው የሚሳሳላት እንዴት አይነት ልዕልት የሆነች ልጅ ነበረች ይመስልሽ ቆይ እንደው ፎቶ አላሳይሽ አሁን እዚህ ነሽ እንዴ አዎ ምን ነው ስፈልግሽ ቆጣውሽ የምትፈልጊው ነገር አለ ነው ሻወር ልወስድ ፈልጌ እኮ ሻወር ቤቱን እንድታጸጅልኝ በዛው ፎጣ እንድታዘጋጅልኝ ነበር አባ ቆይ ግን ለኔ አታስብልኝ ሳላስብልሽ እኮ ቀርቼ አይደለም ብታስብልኝማ በዚህ ብርዶት ብቻህን አትቀመጥም ነበር ቆይ አንተ አንድ ነገር ብትሆን እኔ ምን ይጠኛል ምን ሆናለሁ ልጅ ጨው አይደለም አልሟሟ ቆይ መጀመሪያውንስ ለምን መውጣቱን አሰብከው ቆየሽብኛ ልጅ ምን ላድርግ እንዴ አባ ሰዓቱ ገና አይደል እንዴ ከዚህ ሰዓት በፊት መች መጥቻ ቃለሁ
እኔ ሰዓቱን መቻየውልሽ ብቻ ሆዴን ባርባር እያለኝ ስረበሽ ወጣሁ። እንዴ ቆይ ምን ሆነሃል? ምንድነው የሚረብሽህ አባ? አላውቅም ልጅ ብቻ አባትሽ አይደለሁም ብዬ ከነገርኩሽ በኋላ ወተሽ የምትጠፊብኝ እየመሰለኝ እፈራለሁ። እንደዚህ አታስብ። እኔ ካንተ ውጪ ማን ዘመድ አለኝና ነው የምጠፋው? አላውቅም ብቻ ፍርሃት ይለኛል። አንተ እኮ እንደዚህ አላሳደግከኝም አባ። እንዴት እንደዛ አደርጋለሁ? እንደማታደርጊው እኮ አውቃለሁ፣ ግን ሰው አይደለሁ መፍራቴ መች ይቀራል ብለሽ። እንደሱ አታስብ አባ። እኔ ማንም ይውለደኝ ማን የኔ አባት አንተ ብቻ ነህ። ተይ እንጂ ሀንዬ። አባ ምንም አትበለኝ። ካንተ ውጭ ሌላ አባት አልፈልግም። ምን እያልሽ ነው? አባ እንዴት አፈርግጠ እንዳሳደግከኝ እኮ አውቃለሁ። አንተም በማንም አልተካ። ከሞትንም ከኖርንም አንድ ላይ ነው። ተይ ሀንዬ እንደሱ። ሰላም ውድና የተከበራችሁ የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 13 በሚገርም መልኩ የጠፋብንን አሲርን ይዞ ተከስቷል። አሲር ከሀና አፈፍ ያለ ፍቅር ውስጥ እንደገባ እናውቃለን። ነገር ግን በምን አይነት መንገድ ለሀና ፍቅሩን መግለጽ እንዳለበት በጣም ግራ ተጋብቷል፣ ተወዛግቧል። ያ እንዳለ ሆኖ ደግሞ ብገልጽላት እንኳን ልትቀበለኝ ትችላለች ወይ የሚለው ነገር አሲርን በጣም እያሳሰበው ነው። ምክንያቱም አሲር ከማንም በላይ ፍቅር ሰጥተውታል። ሀናና የሀና አባት በጣም ይወዱታል። አሲር አንድ ቀን እንኳን እሳቸው ጋር ሳይመጣ ቢውል በጣም ነው የሚከፋቸው። ሀና መጀመሪያ ላይ ጥሩ ስነ ምግባር የለውም ብላ ስለምታስብ አሲርን ልትቀበለው አልቻለችም ነበረ። አባቷ ጋርም እንዳይገናኝ አስጠንቅቃው ነበረ። ነገር ግን አባቷ አሲር ጥሩ ልጅ እንደሆነ አሳምነዋት ይቅርታ እንድትጠይቅ ካደረጉ በኋላ ግን ለአሲር ያላት አመለካከት እየተቀየረ ነው የመጣው። ነገር ግን አሲር የሚፈልጋት በፍቅር ነው፣ በጣም ነው የሚያፈቅራት። ግን ደግሞ ሀና በአሁን ሰዓት ስለ ፍቅር በጭራሽ የምታስብበት አይነት ሁኔታ ላይ ያለች አትመስልም። የራሷ የሆነ ብዙ ችግሮች አሉባት። አባቴ ነው ብላ እስካሁን ድረስ ያመነችው አባቷ እንዳይደለ ነግረዋታል። በዛ ላይ ደግሞ አባቷ የጤና እክል አለባቸው። ብቻ ብዙ የሆነ የራሷ ችግር ስላለባት አሲር ኢቭን ፍቅሩን ቢገልጽላት እንኳን የምትቀበልበት አይነት ሁኔታ ላይ አይደለችም። ያም ይመስለኛል አሲር እንዲፈራና እንዲቸር ያደረገው። በሌላ በኩል ደግሞ ሰላም ለእናቷ ያላት ጥላቻ ከቀን ወደ ቀን እየበዛ ነው የመጣው። ምክንያቱም የሰላም እናት የጠፋችባት ልጇን እየፈለገች ሁሌ እየተጨነቀች እያለቀሰች የልጇን የጠፋችባትን ከ16 ዓመት በፊት የጠፋችባትን ልጅ ፎቶ ይዛ ሁሌ ስታለቅስ ነው ሰላም የምታየው። በዛ ምክንያት በጣም መንፈሳዊ ቅናት ይሰማታል። እናቴ ከኔ ጎን ሆና እኔን ሳይሆን የሄደችዋን ጉዟን ልጇን ነው አቅፋ የምታለቅሰው፣ ሀሳቧ እንዳለ ከጠፋችባት ልጇ ጋር ነው ብላ ስላሰበች እንደዛ ፍቅር እየሰጠችኝ አይደለም እናቴ ብላ ራሷን ስላሳመነች ከእናቷ ጋር ምንም ልትግባባ አልቻለችም። ይባስ ብላ እናቷን በጣም በሚያስጠላ ከልጅ በማይጠበቅ ኃይለ ቃል ነው የምታወራው። ግን ደግሞ ወንድሟ ተረድቷል። ወንድሟ ምናሴ እናታቸው ጥላቸው እነሱን ብቻ ጥላቸው ቱርክ በሄደችበት ጊዜ ሰላም የተለየች ሴት ነበር የሆነችው። ለኛ ራሱ እስኪገርማን ማለት ነው። እና እማዬ ሰላም እኮ በጣም ጥሩ ልጅ ናት። አንቺ እዚህ ሳትሆኚ በጣም እንደ እናት ነው የተንከባከበችኝ። ሰላም ችግሯ አንቺ ፍቅር እየሰጠሻሽ ስላይደለ ነው። አንቺ ከ16 ዓመት በፊት የጠፋችሽን ልጅሽን እያሰብሽ ለኛ ጊዜ እየሰጠሽ ስላልሆነ፣ ለሷ ፍቅር እየሰጠሽ ስላልሆነ ነው ሰላም እንደዚህ ሆነችው። እማ ሰላም መጥፎ ልጅ አይደለችም። እስቲ አቅርቢያትና አንድ ቀን አቅርቢያትና እያት ብሎ ለእናቱ ምናሴ ነገር ሲያስረዳት እናትየዋ በጣም ነው የተጸጸተችው። ለካስ ልጄን የጎዳዋት እኔ ነኝ፣ ለካስ ልጄን እንደዚህ እንድትሆን እንድትርቀኝ ያደረኩት እኔ ነኝ ብላ ይቅርታ ልትጠይቃት ፈልጋ ልታቀርባት ብትሞክርም ምንም ፈቃደኛ አልሆነችም። እናቷን ልትቀርባት አልቻለችም። በሌላ በኩል ደግሞ የሀና አባት እውነታውን ሀና ካወቀች በኋላ የሆነ ቀን ጥላው የምትሄድ አይነት ስሜት እየተሰማው በጣም ተጨንቋል። የሀና የስራ ሰዓቷ እንኳን ሳይደርስ የት ሄዳ ነው ልጅ